ህልመኛ ሰው አንደኛና ትልቁ ተግባሩ የት መሄድ እንዳለበት ምን ማድረግ እንዳለበት ያውቃል። ልክ እንደ መርከብ። ህልም የሌለው ሰው ልክ እንደ መርከብ ነው። መርከብ ካፕቴኗን ካጣች ማዕበሉ ወደ አዋዥ ቃት ነው የምትሄደው። ንፋሱ ሁሉም ነገር ይፈራረቅባታል። የሰው ልጅም እንደዛው ነው። ነገሮች ወደ መሩን ሰው እንደመራ ሐሳብህ እንደመራ የምትሄድ ከሆነ ግብህን ጽፈህ ካላስቀመጥ ግብህንና ህልምህን አታገናኙም። ግብህን ካወክ ግን ማድረግ ያለብህን ማድረግ የሌለብህን ዛሬህንና ነገህን ያወዳደርክ ትኖራለህ። ግብ የሌላቸው ሰዎችና ህልም የሌላቸው ሰዎች ለሰውም አይሆኑም ለራሳቸው አይሆኑም። ነገሮቻቸው ሁሉ ይበላሹባቸዋል። ምክንያቱም የሆነ ሰዓት ላይ ይሰለቻቸዋል። ለዚህም ለዛም ለሁሉም ነገር ሲሯሯጡ ህይወት ደግሞ ልክ እንደ ሩጫ ሁሉንም ነገር መሞከር ብትወድም ነገር ግን የምትሞክርለት ትልቅ ዓላማ ያስፈልግሃል። ነገሮችን ሁሉ ሞክረ እዛ መስፈርት ላይ የምታውለው ገንዘብ ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ ወይም ደግሞ ቤተሰብ የሆነ ነገር አልመህ ካልተነሳ የምትወደው ነገር የምትፈልገው ነገር ሁሉ ገደል ይገባል። እና ህልመኛ ሰው ከሆናችሁ የመጀመሪያው ትልቁ ግባችሁ መሆን ያለበት የምትፈልጉትን ነገር ማወቅ። ልክ እንደ መርከቧ ካፕቴናችሁ መፈለግ ይኖርባችኋል። ጎላችሁን ካወቃችሁ ግባችሁን አወቃችሁ ወይም ደግሞ ህልማችሁን ታውቃላችሁ ማለት ነው። ህልመኛ ሰው ሁለተኛውና ትልቁ መስፈርቱ በራስ መተማመኑ ነው። ህልመኛ ሰው ሰዎች ምን አሉኝ፣ ሰዎች ያጨበጨቡልኝ፣ ሰዎች ቀነሱብኝ፣ ዛሬም ነገም ሁሌም አንድ አይነት ነው። በራስ መተማመኑ ኮንፊደንሱ መቼም አይቀየርም። ነገሩን ያውቃል፣ ለምን እንደሚሰራ ያውቃል፣ ህልሙን ያውቃል፣ ማንን ማስደሰትና ማንን ማስከፋት እንዳለበት ያውቃል። ነገሮች ተበላሹ አልተበላሹ ተስተካከሉ ቀኑ ሁሌም አንድ አይነት ሆኖ ይሄዳል። ነገር ግን ሁሌ ስኬታማ ይሆናል እኮ አይደለም። ቢበላሹ ትምህርት ወስዶ ያልፍበታል እንጂ ተስፋ አይቆርጥም። ተስፋ ለመቁረጥ ደግሞ አጨበጨቡም፣ ሰዎች አበሳጩትም፣ አስከፉትም ሁሌም አመሉ ለቢዝነስም ሆነ ለቤቱ አንድ አይነት ጸባይ ይኖረዋል ማለት ነው። ስለዚህ በህይወታችሁ ውስጥ የሆነ ነገር ስትጀምሩ ሆነ ህልም ካላችሁ ለህልማችሁ ስትሉ ዋጋ መክፈል ባለባችሁ ቦታ ክፈሉ። ሰው ዛሬ ያጨበጭብና ነገ ይስቅብሃል። ምን ይባላል መሰላችሁ? ስለ ሰው ቀርጄ ልል በሰው የሚባል ነገር አለ። ስለዚህ በህይወታችሁ ውስጥ ሰዎች ምንም ነገር ይሏችሁ አትጨናነቁ። የሚወዷችሁ ብቻ አይከፉባችሁ። እነሱም ያስደስታቸው ነገ ያስደስታችኋል፣ ሲሞቱ ያስደስታችኋል የምትሉት ነገር ራሱ መሞከር አትፍሩ። በራስ መተማመን ማለት ትልቁ ግብህ እንደሆነ እንዳትረሳ። የሰው ልጅ ምንም ነገር ቢፈጠር ምንም ነገር ቢመጣ ማይቀየረው ነገር ቢኖር ህልሙን መሆን አለበት። ግብህን ካወቅ ጎልህን ካወቅ በራስ መተማመንህን ጨምርና ሰዎች ነገ ይውታልና ነገ ያጨበጭቡላል። የዛሬውን ጫጫታ እርሳው። ስለዚህ የዛሬውን ጩኸት የዛሬውን የበታችነት ረስታችሁ በራስ መተማመን ኮንፊደንሳችሁን ገንብታችሁ የምትሄዱ ከሆነ የነገ ስኬታችሁ በእጃችሁ ነው ያለው። ትልቁ መስፈርቱ የህልመኛ ሰው በራስ መተማመን ነው። ሁለተኛው ሶስተኛውና ትልቁ የህልመኛ ሰው ተግባርን መምረጡ ነው። ተግባርን ነው የሚመርጠው። ያያል። ይሄ ሰው ስላወራ አድርጓል ብሎ ያምናል። ራሱም ቢሆን በሚያደርገው ነገር ነው እንጂ አድርጎ ያሳያል። ቢዝነስም ላይ ሊሆን ይችላል፣ ህይወትም ላይ ሊሆን ይችላል። አድርጎ ነው የሚያሳየው፣ አውርቶ አይደለም። ይሄን ነገር ላድርግ ነው፣ ይሄን ነገር እኮ ልወጣ ነው፣ እዚህ ቦታ እኮ ልሄድ ነው፣ ይሄን ነገር ሊገዛ ነው አይልም። አድርጎት ይሄ ነገር እኮ በማታስቡት ቦታ ሰርፕራይዝ አድርጎ ያሳያችኋል። እንዴ ምንድነው ይሄ ነገር ምንድነው ትላላችሁ። በማትጠብቁት ቦታ የማትጠብቁት ነገር አድርጎ ልታገኙ ትችላላችሁ። ህልመኛ ሰው ማለት ጎሉን ስለሚያውቅ ምንም ነገር እምነት አለው በራሱ። ስለዚህ የሆነ ሰዓት ላይ ሳታስቡት አሳክቶት አድርጎት ታዩታላችሁ። በትምህርቱ ሊሆን ይችላል፣ በቢዝነሱ ሊሆን ይችላል፣ በቤቱ ሊሆን ይችላል። ህልመኛ ሰው ማለት ጎሉን ስላወቀ ግቡን ስላወቀ ተግባሩን መርጦ የሚሄድ ሰው ነው። ስለዚህ በህይወታችሁ ውስጥ ህልመኛ ሰው ከሆናችሁ ተግባርን አስቀድሙ። ተግባር ያለው ነገር ስሩ። ተግባር ያለውን ቦታ ዋሉ። ተግባር ከሌለው ሰው ጋር አትደሩ፣ አትዋሉ፣ አትስሩ፣ አትብሉ። ተግባር የሌለው ሰው ወሬ ብቻ የሚያወራ ሰው ከሆነ ነቲንግ አይጠቅማችሁ። ስለዚህ በህይወታችሁ ውስጥ የተግባር ሰው ከሆናችሁ የተግባር ሰው አንተ ጋር ይቀርባል፣ የተግባር ሰው አንቺ ጋር ይቀርባል። ስለዚህ በህይወታችሁ ውስጥ መሆን ያለብን የተግባር ሰው ነው። ስኬታማ ሰው ማለት የተግባር ሰው ስለሆነ ማለት ነው። ትልቁ መስፈርቱ ሶስተኛው የስኬታማና የህልመኛ ሰው ተግባሩ ነው። አራተኛውና ትልቁ መስፈርቱ ጤናውን መጠበቁ። በህይወት ውስጥ ምንም ነገር ቢመጣ እሱ ከሌለ ሌላ ነገር እንደሌለ ስለሚያውቅ ስፖርት ሊሆን ይችላል፣ አመጋገቡ ሊሆን ይችላል፣ ህይወቱ ሊሆን ይችላል፣ የሚወዳቸውን ሰዎች ሊሆን ይችላል። በህይወት ውስጥ ያሉትን ሰዎች ሁሉ ጤናቸውን ይጠብቃል፣ የራሱን ጤና ይጠብቃል። ሁሉም ነገር የሚኖረው የሚወደውም ሰው የሚወደው የሚጠላውም ሰው የሚጠላው እሱ ሲኖር እሱ ጤነኛ ሲሆን እንደሆነ ያውቃል። ህልመኛ ሰው ከራሱ በላይ ማንንም ሰው አያስቀድምም። ራሱ ወዳድ ስለተባለ ምንም ነገር አይጨንቀውም። ምክንያቱም
ምክንያቱም እሱ ሲኖር ነው፣ እሱ ራሱን ሲወድ ነው ሌሎችን መውደድ የሚችለው። ራሱን የማይወድ ሰው ሌላ ሰው አይወድም። የራሱን ቤት ያልወደደ፣ የራሱን እናት ያልወደደ፣ የራሱን ወንድም ያልወደደ አንተ ሊወድህ አይችልም። ስለዚህ ራሱን መውደድ አለበት። መጀመሪያ ራሱን ከወደደ በኋላ የኔ የሚላቸውን ከወደደ በኋላ ነው ለጎረቤት ለሀገር መጥቀም ጀምረው። ስለዚህ በህይወታችን ውስጥ ህልመኛ ሰዎች ከሆንን፣ ህልማችን የምንወድ ሰዎች ከሆንን ለህልማችሁ መኖር እናንተ መኖር አለባችሁ። ስለዚህ ሁሌም ቢሆን ጤናችሁ መጠበቅ ይኖርባችኋል። መጀመሪያ በኮንፊደንስ፣ በአመጋገብ፣ በሰውነት፣ በውበት፣ በወጣትነት ልትሆኑ ትችላላችሁ። ነገር ግን በህይወታችሁ ውስጥ መስፈርታችሁ ጤናችሁ መኖር አለበት በህልማችሁ ውስጥ። ስለዚህ አራተኛውና ትልቁ መስፈርቱ ጤናውን መጠበቁ ነው ህልመኛ ሰው የሚያስብለው። አምስተኛውና ትልቁ ተግባሩ ህልመኛ ሰው ከውድቀቱ መማሩ ነው። ምክንያቱም ውድቀት ለሱ መጨረሻ ወይም ደግሞ ማብቂያ መዝጊያ በር አይደለም። ለሱ ማንኳኪያ መክፈቻ ወይም ደግሞ የተለየ መንገድ የሚያበራበትን እይታ የሚሰጠው ሊሆን ይችላል። ስለዚህ በህይወት ውስጥ ምንም ነገር ቢፈጠር መስፈርቶቹን ቀይሮ የተሻለ ነገር ለመስራት ይሯሯጣል እንጂ ነቲንግ በጭራሽ አያቆምም፣ በጭራሽ ተስፋ አይቆርጥም። ከውድቀቱ ተምሮ ሌላ ሰው ባልጠበቀው መንገድ እራሱን ሊያገኘው ይችላል። ህልመኛ ሰው ማለት ከውድቀቱ ተምሮ ከውድቀቱ ከስህተቱ ተምሮ ለጎሉና ለህልሙ የሚያዳርሰውን ነገር ትልቅ ሰክሰስ አድርጎ የተሻለ አቅርቦት የሚያቀርብ ሊሆን ይችላል። በህይወቱም በቢዝነሱ ሁሌም ቢሆን የሰው ልጅ ሁለት ነገር ነው ሊኖረው የሚችለው ስኬት ውስጥ፣ ቢዝነስና ህይወት የሰው ልጅ ሲሆን ከዛም በኋላ ገንዘብ ደግሞ ሰዎች እንዲኖሩበት የተፈቀደ ወይም ደግሞ የሚገበያዩበት መሆኑን ለይቶ ያውቃል ማለት ነው። ስለዚህ በህይወት ውስጥ ያንን ነገር ለማምጣት መጀመሪያ ጤናውን ጠብቋል። ከዚህ በኋላ ደግሞ ካፒታሊዝሙን ለመስራት ደግሞ ከውድቀቱ ተምሮ የተሻለ ነገር ሰርቶ የተሻለ ነገር ከሰዎች የተለየ ነገር በተለየ እይታ ያቀርባል ማለት ነው። አምስተኛውና ትልቁ ተግባሩ የህልመኛ ሰው ከውድቀቱ መማሩ ነው ማለት ነው። ስድስተኛውና ትልቁ መስፈርቱ ህልመኛ ሰው ቅን ነው። ለሰው ልጅ ሊሆን ይችላል፣ ለእንስሳት ሊሆን ይችላል፣ ለተፈጥሮ ራሱ ቅን ነው። ለነገሮችም ሁሉ እንዲገሩለት መጀመሪያ እሱ ቅን መሆኑን ከልቡ እሱ ቅን መሆኑን ያረጋግጣል። ምክንያቱም የሰው ልጅ መጀመሪያ ራሱ ቅን የተግባር ሰው መልካም ሰው መሆን ይኖርበታል። እሱ ቅን ሲሆን ነው ፈጣሪ ቅን የሆነ ነገርን ወደ እሱ ማምጣት እንደሚችል ያወቀ ሰው ማለት ያ ሰው የህልም ወይም የተግባር ሰው ይሆናል ማለት ነው። ከግቡ ጋር የሚያደርሰው መልካምነቱና ጥሩ አስተሳሰቡ እንደሆነ ለይቶ ያውቃል። ስለዚህ ህልመኛ ሰው ማለት ለቤተሰቦቹ፣ ለሰው ልጅ፣ ለእንስሳትም፣ ለተፈጥሮ፣ ለችግኝ እንኳን የማዘን ልብ አለው። ያ ልብ የሌለው ሰው መቼም ቢሆን ነገሮች ሁሉ የተሰናክሉበት ይሄዳሉ እንጂ መቼም አይቀራለትም። ከፈጣሪው ጋር ያለው ቅርበት ቅን ነው። ከቤተሰቦቹ ጋር ያለው ቅርበት ቅን ነው። ከሚወዳቸው ሰዎች ራሱ ቅን ነው። ለሰው ልጅ ለማንኛውም ሰው ቅን ነው። አስተሳሰቡም ቅን ነው። ለሰዎች ሁሌም ቢሆን ከኔጌቲቭ ይልቅ ፖዚቲቭን ይወዳል። ስለዚህ ሁሌም የሰው ልጅ መሆን ያለበት ቅን ማህበረሰብ ያሳደገው ሰው ሁሌም ስኬታማ ሆኖ ታዩታላችሁ። እኔ ከትልቁ እንኳን ከሀገራችን ሚሊዮነር ወይም ደግሞ አትሌት ገብረስላሴ በጣም ከመስገረመኝ ባህሪው በጣም ስቁንቁን፣ በጣም ስግብግብ ይባላል። ነገር ግን ሁሌም የሚላት አንድ ቃል አለች፣ ኔቨር ጊቭ አፕ። ምክንያቱም እኔ መቼም አላቆም እንዲህ ስለተባልኩኝ። እኔ ዛሬ ላይ አንድ ሆቴል የሚኖረኝ ሚሊዮነር ሆኜ መኖር እችላለሁ። ነገር ግን ዛሬ ላይ የማጸዳው ሆቴል፣ የመገነባው ሬስቶራንት ሁሌም ለሀገር የሚጠቅም ሀገር የሚያሳምርልኝ ነው ይላል። ስለዚህ ቅን ሰው ማለት ያ ነው። ሁሌ አሳውን ሰውን መስጠት ያለበት አሳ ማጥመጃውን ነው። ሁሌ ወደ እሱ እንዳይመለስ የሚያደርግ ቅን ሰው ማለት ያ ነው። ሁሌም እኛ የሚሰጠንን ወይም ደግሞ የሚያስጀምረንን 10 ብር ከሚሰጠን ይልቅ ዛሬ የሚሰጠን 5 ብር አስበልጠን ሰዎችን የምናሸማቀቅ ሰዎች አለን። ስለዚህ ሰዎችን ቅን ሲሆኑልን ልናቅ ይገባል እኛም ብንሆን። ስለዚህ ቅን ሰው ማለት ለሰው ልጅ ያስባል፣ ለእንስሳ ያስባል፣ ለሁሉም ነገር ያስባል። ቅን አስተሳሰብ አለው። ነገሮችን ሁሉ የሚያይበት አንግል የሚያስብበት መንገድ ፖዚቲቭ ስለሆነ ማለት ነው። ስለዚህ ስድስተኛውና ትልቁ ተግባሩ የህልመኛ ሰው ቅንነቱ ነው ማለት ነው። ሰባተኛውና ትልቁ ተግባሩ የህልመኛ ሰው ጊዜውን ማክበሩ ነው። የራሱን ብቻ ሳይሆን የሌሎችንም ጊዜ ሪስክ ወስዶ ያከብራል። በጊዜው ይገኛል፣ በጊዜው ይበላል፣ በጊዜው ይተኛል። ለስራው ትጉ ነው። ጊዜውን ያከብራል። ወጣትነቱን ሊሆን ይችላል፣ ልጅነቱን ሊሆን ይችላል። ብቻ ግን ባለበት ቦታ ላይ ሰክሰስ የሚያደርገውን ለሱ ይገባዋል የሚለውን ለሰው ልጅ ይገባዋል የሚለውን ጊዜ ይሰጣል። ለሚገባቸው ሰዎችም ጊዜውን ይሰጣል። ሁሌ ለቢዝነስ ብቻ አይደለም ጊዜ የሚሰጠው፣ ለቤተሰብህ ሊሆን ይችላል፣ ለወንድሞችህ ሊሆን ይችላል፣
ለእህቶች ሊሆን ይችላል፣ ለልጆች ሊሆን ይችላል፣ ለባለቤት ሊሆን ይችላል። ብቻ ግን ይገባቸዋል ለሚላቸው ነገሮች ሁሉ ጊዜውን አክብሮ ጊዜውን ይሰጣል። ከሁሉም በላይ ለሰው ልጅ ጊዜውን የሚሰጠው ከሁሉም በላይ የሚወድህ ሰው ጊዜውን የሚሰጥህ ሰው ነው። ስለዚህ ህልመኛ ሰው ማለት ለሚገባቸው ነገሮች ሁሉ ጊዜውን አክብሮ ይሰጣቸዋል። ስለዚህ በህይወታችሁ ውስጥ ትልቅ መስፈርትና ትልቅ ህልም፣ ትልቅ ግብ ካላችሁ፣ ህልም ካላችሁ ጊዜያችሁን አክብሩ። ጊዜያችሁን ስታከብሩ የተከበረ ነገር ወደ እናንተ ይመጣል። ስለዚህ የራሱን የከበረ ደግሞ የሌላውንም ማክበር አለበት። ያኔ ነው ፈጣሪ የተከበረ ነገር የሚሰጠው። ዛሬ ስለ ህልመኛ ሰው ወይም ደግሞ ጎል ስላለው ሰው ሰክሰስ መሆን ስለሚፈልግ ሰው ስለ አንድ ሰው ወይም ደግሞ ስለሆነ ሰው አይደለም፣ ስለ እናንተ ስለ ህልማችሁ ነው ያወራል። በዛሬው ሀሳብ የትኛው ሀሳብ ተመቻችሁ? ኮሜንት ሴክሽናችን ላይ አንድ ሀሳብ የወደዳችሁትን ሼር ማድረጋችሁ እንዳትረሱ። ህልመኛ ሰው ማለት ትልቅ ስኬት ያለው ሰው ማለት ነው። ስለዚህ ከዛሬ ጀምራችሁ ህልማችሁን ለማሳካት ዛሬውኑ ተግታችሁ መስራት፣ ጊዜያችሁን ማክበር፣ ጎላችሁን ማወቅ፣ ስኬታችሁን ማወቅ ይኖርባችኋል። ህልመኛ ሰው ሁሌም ስኬታማ ስለሚሆን ቀን ስለሆነ ማለት ነው። ስለዚህ ከዛሬ ቪዲዮ የተማራችሁትን በኮሜንት ሴክሽናችን ላይ ሼር ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ፕሮግራም ደግሞ ምርጥ ሀሳብ ይዤላችሁ እመጣለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው